የጋዛና እስራኤል ግጭት ታሪካዊ ጉዞ በ1948 እስከ 2026። ሰላም ጤና ይስጥልኝ። አቤል አበሻ ኒውስ ነው። በዛሬው በመላው ዓለም ትኩረት የሰጠውን የጋዛና እስራኤል ግጭት ታሪካዊ ዳራና አሁናዊ ያለበትን አስከፊ ደረጃ እንቃኛለን። ከ1948 ጀምሮ እስካሁን ድረስ በጋዛ ሰርጥ ውስጥ የተካሄዱ 15 ጦርነቶች ምን ይመስላሉ? ዝርዝር ታሪካዊ ዘገባውን ይዘንላችሁ ቀርበናል። አብራችሁን ቆዩ። የጋዛ እስራኤል ግጭት እንደ አውሮፓውያን አቆጣጠር በ1948 የጀመረውና እስራኤል ፍልስጤም ግጭት አካል የሆነው ክስተት ነው። በወቅቱ ከቤታቸው ከተፈናቀሉት ከ700 ሺህ በላይ ፍልስጤማውያን መካከል 200 ሺህ ያህሉ በጋዛ ሰርጥ እንደ ስደተኛ ሰፈሩ። ከዚያ ጊዜ ጀምሮ እስራኤልና የፍልስጤም ተጠቂ ቡድኖች በጋዛ ሰርጥ ውስጥ 15 ጦርነቶችን አድርገዋል። ከ2023 ጀምሮ በመካሄድ ላይ ያለው የጋዛ ጦርነት የሞቱን ፍልስጤማውያን ቁጥር 72000 በላይ በሌሎች የእስራኤል ፍልስጤም ግጭት ጦርነቶች በድምሩ ከመቶ ሰዎች ቁጥር ይበልጣል። እስራኤል ጋዛ በግብጽ ቁጥጥር ስር በነበረችበት ወቅት 3 ጦርነቶች አድርጋለች። እነርሱም በ1948ቱ የፍልስጤም ጦርነት፣ የሲዩስ ቀውስ እስራኤል ጋዛን ለ4 ወራት ለመጀመሪያ ጊዜ የተቆጣጠረችበትና በ1967ቱ የጥቅምት ጦርነት ናቸው። እስራኤል ጋዛ ለመጀመሪያ ጊዜ በተቆጣጠረችበት ወቅት ከጋዛ ሰርጥ ህዝብ 1% የሚሆነው በእስራኤል ተገድሏል፣ ተሰቃይቷል ወይም ታስሯል። በ1987 በእስራኤል በአገዛዝ ላይ የተቀሰቀሰው ትልቅ ህዝባዊ አመጽ የመጀመሪያው ኢንቲፋዳ በመባል ይታወቃል። በ1993ቱ የኦስሎ ስምምነት አንጻራዊ ሰላም አምጥቶ የነበረ ቢሆንም በተለያዩ ክስተቶች ሳቢያ ሰላም ሊረበሹ ችሏል። ከእነዚህ መካከል በእስራኤላውያን ስፍራዎች የሚፈጸሙ ጥቃቶች፣ በፍልስጤም ታጣቂዎች የሚፈጸሙ የራስን የማጥፋት ጥቃቶች፣ የአብርሃም መቃብር ጭፍጨፋና የጠቅላይ ሚኒስትር ይስሐቅ ራቢን ግድያ ይጠቀሳሉ። እንደ አውሮፓውያን አቆጣጠር በ2000 ሁለተኛው ኢንቲፋዳ ተጀመረ። በ2005 የሁለተኛው ኢንቲፋዳ ማብቂያ አካባቢ እስራኤል ከጋዛ ለቃ ወጣች። ከዚያ ብዙም ሳይቆይ ሐማስ የ2006ቱን ምርጫ በማሸነፍ በ2007 የጋዛ ቁጥጥር ሙሉ በሙሉ በእጁ አደረገ። በዚያ ዓመት እስራኤል በጋዛ ላይ የምድር የአየርና የባህር እገዳ ጣለች። ይህም አካባቢውን ወደ ክፍት እስር ቤት የቀየረው ይህ እገዳ እንደ የጋራ ቅጣት ተቆጥሮ በሰፊው የተወገዘ ቢሆንም እስራኤል ግን የፍልስጤምን የሮኬት ጥቃቶች ለማስቆም አስፈላጊ ነው ስትል ተከራክራለች። ሐማስ በበኩሉ ድርጊቱን እንደ ጦርነት አዋጅ ቆጥሮታል። ከ1000 በላይ ሰዎች ሲሞቱ፣ ቤቶች፣ ትምህርት ቤቶችና ሆስፒታሎች ላይ ከፍተኛ ውድመት ደርሷል። የ2012ቱ ዘመቻ ከ100 በላይ ሰዎች ተገድለዋል። የ2014 ጦርነት እስራኤል በጋዛ ላይ ባካሄደችው መጠነ ሰፊ ጦርነት 73 እስራኤላውያን አብዛኞቹ ወታደሮችና 2251 ፍልስጤማውያን አብዛኞቹ ሲቪሎች ተገድለዋል። በወቅቱ በጋዛ ከተማ 25% እና በቤት ሐኑን 70% የሚሆኑ ቤቶች ላይ ከዚህ በፊት ታይቶ የማይታወቅ ውድመት ደርሷል። ከ2014 በኋላ ታላቁ የነጻነት ጉዞ ከ2018 እና በህዳር 2018 በግንቦት በ2019 እና በህዳር 2019 የተከሰቱ ግጭቶች ይጠቀሳሉ። የ2021 ቀውስ 256 ፍልስጤማውያን እና 15 እስራኤላውያን ተገድለዋል። ጥቅምት 7 ቀን 2023 የፍልስጤም ታጣቂዎች በእስራኤል ላይ ጥቃት በመሰንዘር 1195 ሰዎችን ገደሉ፣ የጦርነት ወንጀሎችን ፈጸሙ፣ ታጋቾችንም ወሰዱ። ይህ ክስተት አሁንም ድረስ የሚቀጥለውን የጋዛ ጦርነት መጀመሪያ ሆነ። እስራኤል ለጥቂት ምላሽ የሰጠችው የጋዛ ሰርጥን በመደብደብና ወረራ በመጀመር ነበር። የእስራኤል ጦር እርምጃዎች የጦር ወንጀሎችን ጨምሮ ለከፋ ሰብአዊ ቀውስና ለረሃብ ምክንያት ሆነዋል። እስከ የካቲት 2026 ድረስ ባለው መረጃ ከ72000 በላይ የጋዛ ነዋሪዎች ተገድለዋል። በ1948ቱን የፍልስጤም ጦርነት በይፋ ያበቃው የተኩስ አቁም ስምምነቱ በቀድሞዋ የብሪታንያ መላክተኛ ፍልስጤም ግዛት ውስጥ የጋዛ ሰርጥንና የእስራኤል መንግስት ድንበር በይፋ ለየ። እስራኤልና የጋዛ ከተመሰረቱ ጀምሮ 6 ጦርነቶች አድርገዋል። በእርስ በርስ ጦርነቱ ወቅት የእስራኤል መንግስት ከመመስረቱ በፊት ግዛቶችን ለመቆጣጠር በታቀደው ፕላን እና የኦፕሬሽን ባርክ የተባሉ ዘመቻዎች የሚከተሉት ኩነቶች ተከስተዋል። የሃጋናህ የጊቫቲ ብርጊድ ከጋዛ በስተሰሜን የሚገኘው የአረብ መንገዶችን አጥቅቷል። በእነዚህ ጥቃቶች ሳቢያ ነዋሪዎች እንዲፈናቀሉ የተደረገ ሲሆን መንደሮች ሙሉ በሙሉ እንዲፈርስ ተደርጓል። ታህሳስ 22 ቀን ከፍተኛ የእስራኤል መከላከያ ሰራዊት ኦፕሬሽን ሆሬቭ የተባለውን ዘመቻ ጀመረ። የዘመቻው ዓላማ በጋዛ ሰርጥ የሚገኘውን የግብጽ ጦር መክበብንና ግብጽ ጦርነቱን እንዲታቆም ማስገደድ ነበር። ዘመቻው በእስራኤል ወሳኝ ድል የተጠናቀቀ ሲሆን እስራኤል በኒቲዛን አካባቢና በሲናይ ልሳነ ምድር ባደረገችው ጥቃት የግብጽ ጦር ታግዶ ወደ ጋዛ ሰርጥ እንዲገባና
እዚያው እንዲከበብ ተደረገ። ይሁን እንጂ በዓለም አቀፍ ጫናና በብሪታንያ በእስራኤልና ጣልቃ ገባለሁ በማለት ባቀረበችው ማስፈራሪያ ምክንያት የእስራኤል ጦር ከሲናይና ከጋዛ እንዲወጣ ተገዷል። በ1949 የተኩስ አቁም ስምምነቱ የተመሰረተውና የጋዛ ሰርጥን ድንበር የለየው ግሪን ላይን በ1948 ጦርነት ሲያበቃ የነበረው ወታደራዊ ግንባር የሚያንጸባርቅ ነበር። በወቅቱ በግብፅ መንግስት ቁጥጥር ስር በነበረው በዚህ ግዛት ውስጥ መላው የፍልስጤም ጥበቃ መንግስት ተመስርቶ እስከ 1959 ድረስ ቆይቷል። እንደ አውሮፓውያን አቆጣጠር በ1956 በነበረው የሱዌዝ ቀውስ ወቅት እስራኤል የጋዛ ሰርጥን ለ4 ወራት ተቆጣጥራ ነበር። በዚህ ወረራ ወቅት የሚከተሉት ክስተቶች ተከስተዋል። ከ930 እስከ 1200 የሚደርሱ ፍልስጤማውያን የተገደሉ ሲሆን በተለይም በካን ዩኒስ እና በራፋ የተፈጸሙ ጭፍጨፋዎች መጥቀስ ያለባቸው ናቸው። በጠቅላላ የጋዛ ሰርጥ ህዝብ 1% የሚሆነው በእስራኤል ተገድሏል፣ ቆስሏል፣ ተሰቃይቷል ወይም ታስሯል። በ1957 በአሜሪካ ግፊት ምክንያት እስራኤል ከጋዛ ሰርጥ ለመውጣት ተገድዳለች። በ1967ቱ ጦርነት እስራኤል የጋዛ ሰርጥን፣ ሲናይን፣ የጎላን ኮረብታዎችን እና ዌስት ባንክን ተቆጣጥራለች። በጦርነቱ ወቅትና ከአባቅ በጥቂት ጊዜ በኋላ ከ40,000 እስከ 45,000 የሚደርሱ ሲቪሎች ከጋዛ ሰርጥ ተሰደዋል ወይም ተባረዋል። ብዙ ፍልስጤም ሲቪሎች እየሸሹ ባሉበት ወቅት ተገድለዋል። ለምሳሌ ሰኔ 11 ቀን በተወረረ የእጅ ቦምብ የ8 የጋዛ ሲቪሎች ሲገደሉ፣ በሌላ የተኩስ ልውውጥ ደግሞ 10 ሰዎች ተገድለዋል። ከጦርነቱ በኋላ በርካታ የእስራኤል መሪዎች በ1967ቱ ድንበር የተኩስ አቁም መስመሩን እንደ ቋሚ ድንበር መቀበል በእስራኤል ደህንነት ላይ አደጋ እንደሚፈጥር በመግለጽ ተቃውመዋል። በ1967 በፊት የነበሩት ድንበሮች በጣም አደገኛ በመሆናቸው ማንኛውም የእስራኤል መሪ እነሱን መቀበሉ እንደ ሀገር ክህደት ይቆጠራል ብለዋል። ከ1967 በፊት በነበሩት ድንበሮች የአውሽቪትዝ ትዝታ ያለባቸው ሲሉ ገልጸዋቸዋል። ወደ 1967ቱ ድንበር የመመለስ ሀሳብ ለእስራኤል ብሔራዊ ራስን ማጥፋት እንደሆነ ተናግረዋል። በመጀመሪያው ኢንቲፋዳ ወቅት በጋዛ ሰርጥ ብቻ 142 ፍልስጤማውያን ሲገደሉ ምንም አይነት እስራኤላዊ አልተገደለም። ከሟቾች መካከል 77ቱ በጥይት፣ 37ቱ የአስለቃሽ በመተንፈሳቸው እንዲሁም 17ቱ በእስራኤል ፖሊስ ወይም ወታደሮች በደረሰባቸው ድብደባ ሕይወታቸው አልፏል። እስራኤል የመጀመሪያውን የእስራኤል ጋዛ አጥር ግንባታ በ1996 አጠናቀቀች። ይህ አጥር ከጋዛ ሰርጥ ወደ እስራኤል የሚደረገውን ድንበር የማቋረጥ ሙከራ ለመቀነስ ቢረዳም ለሕክምና አገልግሎት ወደ እስራኤል ለመግባት የሚሰጡ ልዩ ፍቃዶች ግን በጣም እንዲቀንሱ አድርጓል። ይህም የፍልስጤማውያን የጉዞ እንቅስቃሴ እጅግ አስቸጋሪ አድርጎታል። ዳንኤል ሹፋታን እንደ አውሮፓውያን አቆጣጠር በ1999 ባሳተመው መለያየት እስራኤልና የፍልስጤም አካል በተሰኘው መጽሐፉ እስራኤል ከዌስት ባንክ እና ከጋዛ ፍልስጤማውያን ጋር ለመለያየት አለባት የሚሉ አዳዲስ ነባር መከራከሪያዎችን አቅርቧል። ሹፍታን እንደ ይስሐቅ ራቢን እና ኢሁድ ባርክ ያሉ ፖለቲከኞች የሚደግፉትን ጥብቅ መለያየት ይደግፋል። ይስሐቅ ራቢን እንደ አውሮፓውያን አቆጣጠር በ1992 በእስራኤል እና በፍልስጤም ህዝቦች መካከል አካላዊ አጥር እንዲገነባ መጀመሪያ ሀሳቡ ያቀረበ መሪ ነበሩ። በዚሁ መሰረት በ1994 የመጀመሪያ የእስራኤል ጋዛ አጥር ግንባታ ተጀመረ። ይህ አጥር የኤሌክትሮኒክ መመርመሪያዎች የተገጠሙለት የሽቦ አጥር ነው። ቤታንያ ከተማ አቅራቢያ በቤት ሊድ ላይ ከደረሰ ጥቃት በኋላ ራቢን የአጥሩን አስፈላጊነትና ዓላማ በሚከተለው መልኩ ገልጸውት ነበር። ይህ መንገድ ወደ መለያየት ሊያመራ ይገባል፣ ነገር ግን መለያየቱ ከ1967 በፊት በነበሩት ድንበሮች መሰረት መሆን የለበትም። በእኛና በእነሱ መካከል መለያየት እንዲኖር እንፈልጋለን። 98 በመቶ በሉዓላዊነቷ እስራኤል ግዛቷ የተዋሃደችውን ኢየሩሳሌምን ጨምሮ የሚኖረው የአይሁዳዊ ዝርያ ያለው እስራኤል ነዋሪ ለሽብር ጥቃት እንዲጋለጥ አንፈልግም ሲሉ ተናግረዋል። ሁለተኛው ኢንቲፋዳ ወይም አል-አቃሳ ወይም ኢንቲፋዳ በመባል የሚታወቀው ህዝብ አመጽ በሴፕቴምበር 2000 ተጀመረ። ብዙ ፍልስጤማውያን ይህን አመጽ በ1967ቱ ጦርነት በኋላ የተጫነባቸውን የእስራኤል ወረራ ለመቃወም የተደረገ የብሔራዊ ነፃነት ትግል አድርገው ሲመለከቱት፣ ብዙ እስራኤላውያን ግን እንደ ሽብር ዘመቻ ቆጥረውታል። ልክ እንደ መጀመሪያው ኢንቲፋዳ መጠነ ሰፊ ተቃውሞዎችንና አጠቃላይ የሥራ ማቆም አድማዎችን ከማድረግ ጀምሮ የራስ የማጥፋት የቦምብ ጥቃቶች መፈጸምና የቃስም ሮኬቶችን ወደ ደቡብ ምስራቅ እስራኤል የመኖሪያ አካባቢዎች መተኮስን ያካትታል። መጠነ ሰፊ ስርዓቶችን ማካሄድ፣ ፍልስጤማውያን ያለ ፍርድ በቁጥጥር ስር ማዋል፣ የፍተሻ ጣቢያዎችን ማቆም፣ የጋዛ እና የዌስት ባንክ ሀገሮችን መገንባት እንዲሁም የፍልስጤም ድርጅት መሪዎችን፣ ታጣቂዎችን ኢላማ ያደረገ ግድያ መፈጸምን ያካትታል። እንደ አውሮፓውያን አቆጣጠር በ2006 የተካሄደው የፍልስጤም የህግ መወሰኛ ምክር ቤት ምርጫ በኋላ እስራኤል ከመሐመድ አባስ እና ከፍልስጤም ነፃነት ድርጅት ጋር ድርድር ብታደርግም፣ በሌላ በኩል የሐማስ እንቅስቃሴዎች እና ታጣቂዎች በቦምብ ትደብደብ እንዲሁም የተመረጡ የሐማስ ፖለቲከኞችን ታስር ነበር።
ከዚህ ወቅት ከ2000 እስከ 2007 በነበረው ግጭት በወታደራዊም ሆነ በሲቪል በኩል የደረሰው የሞት አደጋ እንደሚከተለው ይገመታል። ከ4300 በላይ ፍልስጤማውያን፣ ከ1000 በላይ እስራኤላውያን፣ 64 የውጭ ሀገር ዜጎች፣ 54ቱ በፍልስጤማውያን፣ 10ሩ ደግሞ በእስራኤል የጸጥታ ኃይሎች ተገድለዋል። እንደ አውሮፓውያን አቆጣጠር በ2004 እስራኤል ከጋዛ ሰርጥ ሙሉ በሙሉ ለመውጣት ወሰነች። በጠቅላይ ሚኒስትር አርኤል ሻሮን የቀረበው ይህ እቅድ የመለያየት እቅድ በመባል ይታወቃል። በዚህ መሰረት በ2005 እስራኤል ሁሉንም ሰፈሮቿን በማፍረስ ወታደሮቿን ከጋዛ ሰርጥ አስወጥታለች። እስራኤል እንደ አውሮፓውያን አቆጣጠር በነሐሴና መስከረም 2005 የመውጣት እቅዷን ተግባራዊ ያደረገች። ከዚህም ሲቪል ሰፈሮቿን እና ወታደራዊ ኃይሏን ለጋዛ ሰርጥ አስወጣች። ሆኖም እንደ አውሮፓውያን አቆጣጠር በ2005 ከፍልስጤም ባለስልጣን ጋር በተደረገው ስምምነት መሰረት እስራኤል የጋዛን አየር ክልል፣ የባህር ላይ መግቢያና የየብስ ድንበሮችን ከግብጽ ጋር ያለውን ጨምሮ መቆጣጠሯን ቀጥላለች። እስራኤል ከመውጣቷ በፊት የቃስም ሮኬቶች በየጊዜው ይተኮሱ የነበረ ሲሆን እስራኤል ከወጣች በኋላ ግን የጥቃቶቹ ብዛት በከፍተኛ ሁኔታ ጨምሯል። የፍልስጤም ታጣቂዎች በደቡባዊ እስራኤል በሚገኙ በርካታ ወታደራዊ ካምፖች እና የሲቪል ወታደሮችን ኢላማ አድርገዋል። ከ2001 ጀምሮ የፍልስጤም ታጣቂዎች ከጋዛ ሰርጥ በሺዎች የሚቆጠሩ የሮኬት እና የሞርተር ጥቃቶችን በእስራኤል ላይ የፈጸሙ ሲሆን ይህም በእስራኤላውያን ሲቪሎች ላይ ሞት፣ አካል ጉዳት እና ከፍተኛ የስነ ልቦና ጠባሳ አስከትሏል። እንደ አውሮፓውያን አቆጣጠር በሐምሌ 2006 እስራኤል የጋዛ ሰርጥን ሰሜናዊ ክፍል ለጥቂት ጊዜ መልሳ የተቆጣጠረች ሲሆን አካባቢው በጃልባ እና ቤት ላህያ ላይ ጥቃት ለመሰንዘር እንደ ጦር ሰፈር ተጠቅማበታለች። ሐማስም ለዚህ ጥቃት ምላሽ የሰጠው ሮኬቶችን በመተኮስ ነበር። እንደ አውሮፓውያን አቆጣጠር በጥር 2006 በተካሄደው የፍልስጤም የህግ መወሰኛ ምክር ቤት ምርጫ እስላማዊ ፓርቲ ሐማስ አብዛኛውን መቀመጫ በማሸነፍ ካሸነፈ በኋላ በእስራኤልና በጋዛ መካከል ያለው ግጭት ተባባሰ። እስራኤል ከጋዛ ሰርጥ ጋር ያለውን ድንበሮች ዘጋች። ይህም የሰዎች ነፃ እንቅስቃሴና ሸቀጦች ዝውውር ወደ ውጭ የሚላኩና የሚገቡ በእጅጉ ገደቡ። ፍልስጤማውያን በጋዛ ድንበር አቅራቢያ በሚገኙ የእስራኤል ሰፈሮች ላይ የቃሰም ሮኬቶችን ተኩሰዋል። እንዲሁም የእስራኤል ወታደሮች ለመግደል ወይም ለመማረክ ድንበር ተሻጋሪ ጥቃቶችን ሰንዝረዋል። ሰኔ 25 ቀን 2006 በተደረገ እንዲህ አይነት ጥቃት ፍልስጤማውያን ጊላድ ሻሊት የተባለውን የእስራኤል ወታደራዊ ማረኩ። ይህም የእስራኤል ጦር በሐማስ ኢላማዎች ላይ ከፍተኛ የአየር ድብደባን ጨምሮ መጠነ ሰፊ የአጸፋ እርምጃ እንደሚወስድ ምክንያት ሆኗል። እንደ አውሮፓውያን አቆጣጠር በሰኔ 2007 በሐማስ እና በፋታ መካከል የእርስ በርስ ግጭት ተቀሰቀሰ። ሐማስ የታጠቀ መፈንቅለ መንግስት በማካሄድ የጋዛ ሰርጥን ሙሉ በሙሉ በቁጥጥር ስር አዋለ። ከሰኔ 7 እስከ 15 ቀን 2007 ዓ.ም በነበረውና የጋዛ ጦርነት ተብሎ የሚታወቀው ግጭት በ118 ፍልስጤማውያን ሲገደሉ ከ550 በላይ በሚሆኑ ደግሞ ቆስለዋል። ከዚህ ጊዜ ጀምሮ መላው የጋዛ ሰርጥ በሐማስ መንግስት ቁጥጥር ስር ወደቀ። ሐማስ ስልጣን መያዙን ተከትሎ እስራኤል ወደ ጋዛ የሚገቡና የሚወጡ ሰዎችን እንዲሁም የሸቀጦች ዝውውርን በከፍተኛ ሁኔታ ገደበች። በዚህ ምክንያት 70% የሚሆነው የጋዛ ሰው ኃይል ስራ አጥ ወይም ደመወዝ የሌለው ሆነ። 80% የሚሆነው የጋዛ ነዋሪዎች በድህነት ውስጥ ለመኖር ተገደደ። ሐማስ ስልጣን ከያዘ በኋላ በጋዛ ባሉ ታጣቂ ቡድኖች እና በእስራኤል መካከል ያለው ግጭት ቀጥሏል። የፍልስጤም ታጣቂዎች ወደ እስራኤል ሮኬቶችን በመተኮስ ህፃናትን ጨምሮ ሲቪሎችን ተገድለዋል፣ አካል ጉዳት አድርሰዋል፣ እንዲሁም በመሰረተ ልማቶች ላይ ጉዳት አድርሰዋል። እስራኤልም በበኩሏ በጋዛ ላይ የአየር እና የጥይት ድብደባ በማካሄድ ታጣቂዎችን፣ ሲቪሎችን ገድላለች። በመሰረተ ልማቶች ላይም ከፍተኛ ውድመት አድርሳለች። ሁማን ራይትስ እንደሚሉት የፍልስጤም ታጣቂዎች ሆን ብለው በሲቪሎች ላይ የሚፈጽሙ ጥቃት ዓለም አቀፍ የሰብአዊ መብት ህግን የጣሰ ነው። ሐማስ በጋዛ ውስጥ ስልጣን ስላለው ሌሎች ቡድኖች የሚፈጽሙትን ህገወጥ ጥቃት የማስቆም ኃላፊነት እንዳለበት ድርጅቱ ይገልጿል። ከጋዛ ሰርጥ ውጭ የተካሄደው መጠነ ሰፊ ጦርነት የጀመረው ፍልስጤማውያን ታጣቂዎች ኮርፓርድ ጊላድ ሻሊትን ካገኙ በኋላ ነበር። እስራኤል ለዚህ ምላሽ ለመስጠት ሰኔ 28 ቀን 2006 ኦፕሬሽን ሰመር ሬንስ የተባለውን ዘመቻ ጀመረች። ይህ ዘመቻ እስራኤል በ2005 ከጋዛ ከወጣች በኋላ ያደረገችው የመጀመሪያው መጠነ ሰፊ ወታደራዊ እንቅስቃሴ ነው። ሰኔ 9 ቀን 2006 በቤት ላሂ አቅራቢያ በሚገኝ የባህር ዳርቻ ላይ በደረሰ ፍንዳታ 8 ፍልስጤማውያን ተገድለዋል። ከሟቾች መካከል የ7 ዓመቷ ሁዳ ጋሊያ መላው ቤተሰብ ይገኙበታል። ይህ ክስተት በዓለም አቀፍ መገናኛ ብዙሃን ትልቅ ትኩረት ያገኘ ሲሆን ለፍንዳታው ተጠያቂው ማን ነው በሚባለው ጉዳይ ላይ ለሳምንታት ክርክር ሲደረግበት ቆይቷል። እስራኤል በሺዎች የሚቆጠሩ ወታደሮቿን ያሰማራችው ከጋዛ የሚተኮሰውን
የቃስም ሮኬት ጥቃት ለመክታትና የታገተውን ወታደር ጊላድ ሻሊትን ለማስለቀቅ እንደሆነ ተገልጻለች። ሴፕቴምበር 2005 እና ሰኔ 2006 መካከል ከ7000 እስከ 9000 የሚጠጉ የእስራኤል የመድፍ ጥይቶች ወደ ጋዛ መተኮሳቸውን የሚገመት ሲሆን በዚህም በ6 ወራት ውስጥ 80 ፍልስጤማውያን ተገድለዋል። በሌላ በኩል ከሴፕቴምበር 2000 እስከ ዲሴምበር 21 2006 ባለው ጊዜ ውስጥ ከ1300 በላይ የቃስም ሮኬቶች ከጋዛ ወደ እስራኤል ተተኩሰዋል። የእስራኤል ኃይሎች አማጽያን መሳሪያዎችን ለማጓጓዝ የሚጠቀሙባቸውን ዋሻዎች ፍለጋ የቀጠሉ ሲሆን የጦር መሳሪያ ዝውውርና የተባበሩት አክራሪ መሪዎችን አሸባሪዎች እንዳይመለሱ ለመከላከል በኬላዎች ላይ በራፍህ የአውሮፓ ህብረት ድጋፍ ጨምሮ ክትትል ሲያደርጉ ቆይተዋል። እስከ ኦክቶበር 18 2006 ድረስ እስራኤል በጋዛ እና በግብጽ ድንበር ስር ለህገወጥ የጦር መሳሪያ ዝውውር የሚያገለግሉ 20 ዋሻዎችን ማግኘቷን አስታውቃለች። እስራኤል ሻሊት በተለቀቀ ቅጽበት ከጋዛ ሰርጥ እንደምታወጣ ዘመቻዎችን እንደምታቆም ገልጻ ነበር። ፍልስጤማውያን በበኩላቸው ሻሊት ለመልቀቅ በእስራኤል እስር ቤቶች የሚገኙ አንዳንድ ፍልስጤማውያን እንዲፈቱ ጠይቀዋል። ፍልስጤማውያን እና ሌሎች ወገኖች ደግሞ የእስራኤል ጥቃት ዓላማ በዲሞክራሲያዊ መንገድ የተመረጠውን የሐማስ መንግስት ለመጣል እና የፍልስጤም ብሔራዊ ባለስልጣናትን ለማዳከም እንደሆነ ይከራከራሉ። ለዚህም እንደ ኃይል ማመንጫ ጣቢያ ያሉ ሲቪል መሰረተ ልማቶችን ማጥቃት እና የመንግስት የፓርላማ አባላትን ማሰር እንደ ማስረጃ ይጠቀሳሉ። ኮርፖራል ጊላድ ሻሊት ከታገተ በኋላ በጋዛ ሰርጥ ውስጥ 300 የሚጠጉ ፍልስጤማውያን በእስራኤል መከላከያ ኃይል ኢላማ ተደርገዋል። ሐምሌ 2006 ከእስራኤል ጥቃቶች በኋላ ያልተለመዱና ምስጢራዊ የአካል ጉዳተኞች መከሰታቸውን ተዘገበ። ከነዚህም ጊዜ ቀደም ያልታዩ የውስጥ አካላት መጎዳት፣ ከፍተኛ የውስጥ መቃጠል እና ጥልቅ የውስጥ ቁስሎች ሲሆኑ ብዙ ጊዜ ለህልፈት ወይም ለአካል መቆረጥ ምክንያት ሆነዋል። አስክሬኖቹ በከፍተኛ ሁኔታ የተቆራረጡ፣ የቀለጡ እና የተበላሹ ነበሩ። ይህም የተባለ አዲስ የሙከራ መሳሪያ ሳይሰራ አልቀረም የሚል ግምት አስከትሏል። ከሰሜን ጋዛ በፍልስጤም ታጣቂዎች ወደ ደቡብ እስራኤል የሚተኮሱትን የቃስም ሮኬቶች ለማክታት በሚል እስራኤል እንደ አውሮፓውያን አቆጣጠር ኖቬምበር 1 ቀን 2006 የመጸው ደመናዎች የተሰኘውን ወታደራዊ ዘመቻ ጀመረች። ይህ በኖቬምበር 2006 እና በግንቦት 2007 መካከል በጋዛ ውስጥ የተከሰቱትን ዋና ዋና ክስተቶች የሚገልጽ የታሪክ ማጠቃለያ ነው። እንደ አውሮፓውያን አቆጣጠር በኖቬምበር 8 ቀን 2006 የእስራኤል ጦር የበልግ ደመና የተባለው ዘመቻ አጠናቆ ከወጣ ከአንድ ቀን በኋላ የእስራኤል የመድፍ ጥይቶች በቤት ሁነን ከተማ በሚገኙ የመኖሪያ ቤቶች መቱ። በዚህም 19 ፍልስጤማውያን ሲገደሉ ከ40 በላይ የሚሆኑት ቆስለዋል። እስራኤል ለክስተቱ ይቅርታ የጠየቀች ሲሆን ምክንያቱም ደግሞ ቴክኒካዊ ብልሽት ሲሆን እንደሚችል ገልጻለች። የፈረንሳይ፣ የጣሊያን እና የስፔን መሪዎች በወቅቱ አዲስ የመካከለኛው ምስራቅ የሰላም እቅድ አቅርበው ነበር። በኖቬምበር 26 በፍልስጤም ድርጅትና በእስራኤል መካከል የተኩስ አቁም ስምምነት ተፈርሞ እስራኤል ጦሯን አስወጣች። ሆኖም ከስምምነቱ በኋላ ከጋዛ ወደ እስራኤል ከ60 በላይ የቃስም ሮኬቶች ተተኩሰዋል። በግንቦት 2007 አጋማሽ ላይ በሐማስ የሚተዳደረው የጋዛ ሰርጥና በእስራኤል ጦር መካከል ውጊያ ዳግም አገረሸ። ፍልስጤማውያን በአንድ ሳምንት ውስጥ ብቻ ከ220 በላይ የሮኬት ጥቃቶችን በእስራኤል ላይ ሰንዝረዋል። የእስራኤል የአየር ኃይል ሮኬቶች የሚተኩሱባቸው ቦታዎች ላይ የሚሳኤል እና የቦምብ ጥቃቶች በመሰንዘር ምላሽ ሰጥተዋል። ይህ ውጊያ የተካሄደው በፍልስጤም የውስጥ አጀንዳዎች በሐማስ እና ፋታህ መካከለኛ ከፍተኛ ግጭት በነበረበትና በጋዛ ያለው ሰብአዊ ቀውስ የተባባሰ በመምጣት ወቅት ነበር። ሐማስ ለእስራኤል ጥቃቶች አጸፋዊ እርምጃ መውሰዱን እንደሚቀጥል በወቅቱ አስታውቆ ነበር። እንደ አውሮፓውያን አቆጣጠር በሴፕቴምበር 2007 እስራኤል ጋዛን ጠላት ግዛት በማለት አወጀች። ታሪኩ ምሁሩ ዣን ፒየር ፊሊዮ ይህን አባባል የማይረባ ሲሉ ገልጸውታል። ምክንያቱም እስከዚያው ድረስ እስራኤል በጋዛ ላይ 9 ጦርነቶችን አካሂዳ ነበር። ይህ አዋጅ እስራኤል የኤሌክትሪክ፣ የነዳጅ እና ሌሎች አቅርቦቶች ወደ ጋዛ እንዳይገቡ ሊታገድ አስችሏል። ሐማስ ይህን እንደ ጦርነት አዋጅ የቆጠረው ሲሆን እስራኤል በበኩሉ ዓላማው የቃስም ሮኬቶች ጥቃቶችን ለማስቆም በሐማስ ላይ ጫና መፍጠር መሆኑን ገልጻለች። እስራኤል የነዳጅ አቅርቦቷን ለማቋረጥ የወሰነች ውሳኔ በአውሮፓ ህብረትን ጨምሮ በብዙ ወገኖች እንደ የጋራ ቅጥበት ተቆጥሮ በከፍተኛ ሁኔታ ተወግዟል። በተጨማሪም እስራኤል በዌስት ባንክ በሚገኙ የሐማስ ባለስልጣናትና 2 የካቢኔ አባላትን በቁጥጥር ስር ውላለች። እነዚህ ስሮች በዓለም አቀፍ ድርጅቶችና የፖለቲከኛ ዘንድ ከፍተኛ ውዝግብ ደርሶባቸዋል። እንደ አውሮፓውያን አቆጣጠር በጥር 2008 በተባበሩት መንግስታት ድርጅትና መሰረተ እስራኤል የጋዛ ከበባን ኢኮኖሚያዊ ተጽዕኖ አደገኛ ደረጃ ላይ ደርሶ ነበር።
በመጨረሻም ጥር 17 ቀን 2008 የሮኬት ጥቃቶች መጨመሩን ተከትሎ እስራኤል ድንበሩን ሙሉ በሙሉ ዜጎች ጥር 23 ቀን 2008 በጋዛ ሰርጥ የሚገኙ ታጣቂዎች በራፋህ የድንበር መቋረጫ አቅራቢያ ፍንዳታ ማድረሳቸውን የቀድሞ የእስራኤል የጋዛ ሰርጥ አጥሪ በከፊል ወድሞ የጋዛ ግብጽ ድንበር ተጣሰ። የተባበሩት መንግስታት ድርጅት ግምት መሰረት ከጋዛ 1.5 ሚሊዮን ህዝብ ውስጥ ግማሽ ያህሉ ምግብና ቁሳቁስ ፍለጋ ድንበሩን አቋርጦ ወደ ግብጽ ገብተዋል። የካቲት 27 ቀን 2008 ፍልስጤማውያን ታጣቂዎች ከ40 በላይ የቃሲም ሮኬቶችን ወደ ደቡብ እስራኤል የተኮሱ ሲሆን የእስራኤል ጦር ደግሞ በጋዛ የሚገኘውን የፍልስጤም የውስጥ ጉዳይ ሚኒስቴር መስሪያ ቤት በ3 ሚሳኤሎች በመምታት ህንፃውን አውድመዋል። የካቲት 28 ቀን 2008 የእስራኤል አውሮፕላኖች በጋዛ ከተማ የሐመር መሪ ኢስማኤል ሃኒዮህ መኖሪያ አቅራቢያ የሚገኝ የፖሊስ ጣቢያ ላይ ቦምብ ጥለው በርካታ ህፃናትን ገድለዋል። የእስራኤል ወታደሮች ኃይል ከሰሜን ጋዛ ሮኬቶችን በሚተኩሱ ታጣቂዎች ላይ በወሰደው የአየርና የምድር ጥቃት ቢያንስ 23 የታጠቁ ፍልስጤማውያን መምታቱን ቢገልጽም የፍልስጤም ምንጮች ግን የሟቾቹ ቁጥር ከዚያ እንደሚበልጥ በርካታ ሲቪሎች መገደላቸውን ዘግቧል። እስራኤል የአየርና የምድር ጥቃቷን በፌብሩዋሪ 29 ጀምራለች። የእስራኤል መከላከያ ኃይል በጋዛ ውስጥ ባካሄደው ጥቃት በአንድ ሳምንት ባነሰ ጊዜ ውስጥ ከ100 በላይ ፍልስጤማውያን ተገድለዋል። ፍልስጤማውያን በበኩላቸው ወደ እስራኤል 150 ሮኬቶችን የተኮሱ ሲሆን በዚህም 3 እስራኤላውያን ተገድለዋል። ዩናይትድ ስቴትስ በእስራኤል ላይ በፍልስጤማውያን መካከል ያለው ግጭት እንዲቆም ጥሪ ያቀርባለች። የፍልስጤም ፕሬዝዳንት መሐመድ አባስ እስራኤልን በዓለም አቀፍ ሽብርተኝነት የከሰሱ ሲሆን በጋዛ ላይ የተፈጸመው ጥቃት የሆሎኮስት የጅምር ጭፍጨፋ የከፋ ነው ብለዋል። ማርች 3 ላይ ፕሬዝዳንት አባስ እስራኤል በጋዛ ላይ ከፈጸመችው ጥቃት ጋር በተያያዘ ከእስራኤል ጋር ያላቸውን ግንኙነት ሙሉ በሙሉ አቋረጡ። በዚህም ዕለት የእስራኤል መንግስት ተጨማሪ ኢላማዎችን ለመምታት የጦር አውሮፕላኖችን የላከ ሲሆን ጥቃቱ እንደሚቀጥልም ዝተዋል። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር ከ2000 ወዲህ ከፍተኛውን የሞት አደጋ በደረሰበት በአንድ ቀን 54 ፍልስጤማውያን በተገደሉበት ወቅት የእስራኤል ጦር በተመጣጣኝ ያልሆነ ኃይል ተጠቅሟል ሲል ኮንኗል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙንም የእስራኤል ምላሽ ከመጠን ያለፈና ተመጣጣኝ ያልሆነ ነው በማለት ጥቃቱን እንዲቆም ጥሪ አቅርበዋል። በተመሳሳይ በሴድሮስ እና አሽሎኩም ላይ የሚፈጸሙ የሮኬት ጥቃቶች አውግዘዋል። በሙስሊም ዓለም ታዋቂዎች የእስራኤል ጥቃት ለመቃወም ወደ አደባባይ ወጥተዋል። የኢራን ከፍተኛ መሪ አያቶላህ አሊ ኻሜኒ ሙስሊሞች እንዲነሱና መሪዎቻቸው እስራኤልን በህዝባቸው ቁጣ እንዲመቷት ጥሪ አቅርበዋል። በሊባኖስ በመቶዎች የሚቆጠሩ የሂዝቦላ ደጋፊዎች በሊባኖስ በእስራኤል ድንበር ፊጢማ በር ላይ ተሰብስበው ሞት ለእስራኤል እያሉ በመጮህ የሊባኖስን የፍልስጤምን ሰንደቅ ዓላማ ውለብልበዋል። በግብጽ በሺዎች የሚቆጠሩ ተማሪዎች በመላ ሀገሪቱ በሚገኙ ዩኒቨርሲቲዎች ተቃውሞ በማድረግ የአረብ መሪዎች የእስራኤልን ጥቃት እንዲያስቆሙና ፍልስጤማውያንን እንዲረዱ ጠይቀዋል። አንዳንድ ተቃዋሚዎችም የእስራኤልና የአሜሪካን ሰንደቅ ዓላማዎች አቃጥለዋል። በዮርዳኖስ ወደ 10 ሺህ የሚጠጉ ተቃዋሚዎች በዋናነት ከሙስሊም ወንድሞቻችንና ከሌሎች ተቃዋሚዎች ቡድኖች በቅርብ ዓመታት ውስጥ ታይቶ የማይታወቅ ታላቅ ጸረ እስራኤል ሰልፍ አካሂደዋል። ሳውዲ አረቢያ በበኩሏ የእስራኤልን ጥቃት ከናዚ የጦር ወንጀል ጋር በማነጻጸር ዓለም አቀፍ ማህበረሰብ የጅምላ ግድያውን እንዲያስቆም ጠይቃለች። የቱርክ ጠቅላይ ሚኒስትር ሪሴፕ ታይፕ ኤርዶጋን የእስራኤል ጥቃት ምንም አይነት ሰብአዊ ምክንያት የለውም ያሉ ሲሆን እስራኤል ለዲፕሎማሲ መፍትሄ ፈቃደኛ አይደለችም ሲሉ አክለዋል። አብዛኞቹ የእስራኤል ታንኮች ወታደሮች በማርች 3 ቀን 2008 ከሰሜን ጋዛ የወጡ ሲሆን የእስራኤል መከላከያ ኃይል ቃል አቀባይ የ5 ቀኑ ዘመቻ መጠናቀቁን አረጋግጠዋል። እንደ አውሮፓውያን አቆጣጠር ፌብሩዋሪ 29 ቀን 2008 የእስራኤል ጦር ከጋዛ በሐማስ ለሚተኮሱት የቃሲም ሮኬቶች ምላሽ ለመስጠት የተሰኘው ዘመቻ ጀመረች። ከዚህም ዘመቻ በእስራኤል 112 ፍልስጤማውያን የገደለች ሲሆን የፍልስጤም ታጣቂዎች ደግሞ 3 እስራኤልን ገድለዋል። ወደ እስራኤል የሚተኮሱ ሮኬቶች ማቆም ነበር። የመጨረሻዎቹ 5 ወራት የሮኬት ጥቃቶች በ98% ቀንሰዋል። የእስራኤል መንግስት ቃል አቀባይ ማርክ ሬጌቭ እንደተናገሩት እስከ ኖቬምበር 4 ድረስ ምንም አይነት የሐማስ ሮኬት አልተተኮሰም ነበር። በጋዛ ላይ የምታደርገው ጥቃት ማቆምና ከዚያም በላይ የተጣለውን ከባድ እገዳ ደረጃ በደረጃ ማንሳት ነበር። ሆኖም እስራኤል ወደ ጋዛ በሚገቡ ቁሳቁሶች የጀመረችው በትንሹ 20% ያህል ብቻ በመሆኑ የጋዛ ኢኮኖሚ ለውጥ ሊያሳይ አልቻለም። እንዲሁም እስራኤል የጋዛ ኢኮኖሚ ሊፈርስ ባለበት አፋፍ ላይ እንዲቆይ እንደምትፈልግ ለአሜሪካ ባለስልጣናት ገልጻ ነበር። ኖቬምበር 4 ቀን 2008 እስራኤል በጋዛ ውስጥ የሚገኙ አንድ ዋሻን ለማጥቃት በሚል እርምጃ በመውሰድ የተኩስ አቁሙን አፈረሰች። እስራኤል ዋሻውን ወታደሮችን ለመጥለፍ የታቀደ ነው ስትል፣ ሐማስ ግን ዋሻውን ለመከላከያ የተሰራ ነው ብሏል። ታህሳስ 7 እና 28 ቀን 2008 እስራኤል ኦፕሬሽን ካስት ሊድ የተባለው መጠነ ሰፊ ወታደራዊ ዘመቻ በሐማስ ላይ ጀመረች። የግብጽ ፕሬዝዳንት ሆስኒ ሙባረክ ሐማስ የተኩስ አቁም ስምምነቱን ለማደስ ፈቃደኛ ባለመሆኑ እስራኤል ጥቃት እንድትሰነዝር መንገድ መክፈቱን አስጠንቅቃ እንደነበር ገልጸዋል።
ጦርነቱ የጀመረው ታህሳስ 27 ቀን 2008 ሲሆን እስራኤል ኦፕሬሽን ካስት ሊድ በሚል ስያሜ የሰጠችው መጠነ ሰፊ ወታደራዊ ዘመቻ በጋዛ ሰርጥ ላይ ከፈተች። የእስራኤል መንግስት የዘመቻው ኢላማ በደቡባዊ እስራኤል ላይ የሚሰነዘረው የሐማስ የሮኬት ጥቃት ለማስቆምና ወደ ጋዛ የሚደረገውን የጦር መሳሪያ ዝውውር ለመግታት እንደሆነ ገልጻ ነበር። በአረቡ ዓለም ደግሞ ይህ ክስተት የጋዛ ጭፍጨፋ ተብሎ ይጠራል። መጀመሪያ ላይ እስራኤል የሐማስ የፖሊስ ማሰልጠኛ ካምፓሶች፣ ቢሮዎች እና የጦር ሰፈሮች ያነጣጠረ ከባድ የአየር ድብደባ አካሄደች። መስጊዶች፣ ቤቶችና የሕክምና ተቋማትም የጦር መሳሪያ ማከማቻ ናቸው በሚል ተመትተዋል። ሐማስ ወደ እስራኤል የሚተኩሳቸውን የሮኬት ጥቃቶች አጠናከረ። ለመጀመሪያ ጊዜም እንደ ቢርሻባ እና አሾዲድ ያሉ ከተሞች የጥቃቱ ሰለባ ሆኑ። ጥር 3 ቀን 2009 የእስራኤል እግረኛ ጦር ወደ ጋዛ ሰርጥ ዘልቆ በመግባት የምድር ወረራ ጀመረ። በዚህ ግጭት ከ1166 እስከ 1417 የሚደርሱ ፍልስጤማውያን እና 13 እስራኤልን በመሞታቸው ተመዝግቧል። ሁለቱም ወገኖች በጦር ወንጀል ተከሰዋል። ጦርነቱ ያበቃው ጥር 18 ቀን ሁለቱም ወገኖች ተኩስ አቁም ካወጁ በኋላ ነው። እስራኤል ጥር 21 ቀን ጦሯን ከጋዛ ሙሉ በሙሉ አስወጥታ ከጦርነቱ በኋላ ለጋዛ መልስ ግንባታ የሚውል 4.5 ቢሊዮን ዶላር እርዳታ በዓለም አቀፍ ለጋሾች ቃል ተገብቶ ነበር። በካን ዩኒስ አቅራቢያ በተቀሰቀሰው የተኩስ አቁም ልውውጥ 2 የእስራኤል ወታደሮች እና 2 የሐማስ ታጣቂዎች ተገድለዋል። ይህም ከ2009 ጋዛ ጦርነት በኋላ የእስራኤል ወታደሮች በጠላት ጥቃት ሲገደሉ የመጀመሪያው ነበር። ነሐሴ 18 ቀን 2011 በደቡባዊ እስራኤል ከግብፅ ድንበር አቅራቢያ በታጣቂዎች በተሰነዘረ የተቀናጀ ጥቃት በሲቪል አውቶቡስ፣ በወታደራዊ ፓትሮል እና በግል መኪና ላይ ጉዳት ደርሷል። በዚህም 4 ሲቪሎች ተገድለዋል። በመጋቢት 2012 የካሄደው ሲሆን ከ2008ቱ ጦርነት ወዲህ ከፍተኛ የተባለው የኃይል እርምጃ የታየበት ወቅት ነበር። ጥቅምት ኦክቶበር 2012 የመጨረሻ ላይ ጥቃቶች ተባባሱ። እስራኤል የሐማስ ወታደራዊ ክንፍ መሪ የነበረው አህመድ ጃብሪን በአየር ጥቃት በመግደል ኦፕሬሽኑን ጀመረች። ሐማስ ወደ ቤርሻባ፣ ቴሊ አቪቭ እና አሾዲድ ሮኬቶች ተኮስ ሲሆን እስራኤል በበኩሏ በጋዛ ላይ በርካታ የአየር እና የመድፍ ጥቃቶችን ሰንዝራለች። በፍልስጤም በኩል 158 ሰዎች አብዛኞቹ ሲቪል መሞታቸው የሰብአዊ መብት ተሟጋቾች ሲገልጹ፣ እስራኤል ግን ከሟቾቹ 120 ያህሉ ታጣቂዎች ናቸው ብላለች። በእስራኤል በኩል 4 ሲቪሎች እና 1 ወታደራዊ ተገድለዋል። አሜሪካ፣ ብሪታንያ እና ካናዳ የእስራኤልን ራስ የመከላከያ መብት ሲደግፉ፣ ኢራን፣ ግብፅ፣ ቱርክ እና ሰሜን ኮሪያ ደግሞ የእስራኤልን ወታደራዊ እርምጃ አውግዘዋል። ከእነዚህም ዓመታት ውስጥ በጋዛ እና በእስራኤል መካከል ያለው ግጭት በዋነኝነት የሚታወቀው በሚከተሉት ጦርነቶች ስልቶች ነው። ከጋዛ ወደ እስራኤል የሚተኮሱ የቃሳም እና ግራድ ሮኬቶች፣ በእስራኤል በኩል የሚፈጸሙ የአየር ድብደባዎች እና የታለመላቸው ግለሰቦች ግድያ ነው። ከጋዛ ወደ እስራኤል ድንበር የሚገቡት የጥቃት ዋሻዎች እንደ አውሮፓውያን አቆጣጠር በ2014 በእስራኤል እና በሐማስ መካከል የተደረገው ውጊያ ከ2008ቱ ጦርነት እጅግ የላቀና ደም አፍሳሽ ነበር። ሐማስ ከጋዛ ወደ እስራኤል የተኮሰው ሮኬት ምላሽ ለመስጠት እስራኤል ኦፕሬሽን ፕሮቴክቲቭ ኤጅ የተባለውን ዘመቻ ጁላይ 8 ቀን 2014 ጀመረች። የተባበሩት መንግስታት ድርጅት እንደገለጸው በዚህ ግጭት 2205 ፍልስጤማውያን እና 1483 የሚሆኑ ሲቪሎች እና 71 እስራኤላውያን 63 ወታደሮች ተገድለዋል። ለ50 ቀናት የተዘለቀው ይህ ጦርነት ኦገስት 26 ቀን 2014 በተደረሰ የተኩስ አቁም ስምምነት አብቅቷል። በ2018 በጋዛ እና በእስራኤል ድንበር ላይ በተካሄደው መጠነ ሰፊ ተቃውሞ በእስራኤል ጦር ላይ በተፈጠረ ግጭት 168 ፍልስጤማውያን ሲገደሉ በሺዎች የሚቆጠሩ ደግሞ ቆስለዋል። ኖቬምበር 11 ቀን 2008 የእስራኤል ልዩ ኃይል በጋዛ ደቡባዊ ምስራቅ ባደረገው ያልተሳካ ወረራ 7 የፍልስጤም ታጣቂዎች እና 1 የእስራኤል መኮንን ተገደሉ። ለዚህ ጥቃት ምላሽ ለመስጠት ከጋዛ ወደ እስራኤል ከ10 በላይ ሮኬቶች የተኮሰው ነበር። ግጭቱ በከፍተኛ ኃይል ልውውጥ ከተቀጠለ በኋላ ኖቬምበር 13 ቀን በተደረገ ስምምነት ረክቧል። የእስራኤልና የጋዛ ግጭት ታሪካዊ ክስተቶች ከ2019 እስከ 2023 ስንመለከት መጋቢት 2019 በሚሽማሪት አካባቢ በሚገኝ መኖሪያ ቤት ላይ በደረሰ የሮኬት ጥቃት 7 ሰዎች ቆሰሉ። የእስራኤል መከላከያ ኃይል ለጥቃቱ ሐማስ ተጠያቂ መሆኑን አረጋግጧል። በምላሹም የእስራኤል ኃይል በጋዛ ሰርጥ የሚገኙ የሐማስ ከፍተኛ አመራር ኢስማኤል ሃኒዬ ቢሮ እና የወታደራዊ ደህንነት መስሪያ ቤትን ጨምሮ የተለያዩ ኢላማዎች ላይ ጥቃት ሰንዝሯል። ግንቦት 2019 በድንበር አካባቢ የሚገኘው ሳምንታዊ የተቃውሞ ሰልፍ ወቅት የፍልስጤም እስላማዊ ጂሃድ ተኳሽ በፈጸመው ጥቃት 2 የእስራኤል ወታደሮች ቆስለው እስራኤል በወሰደችው የአየር ጥቃት 4 ፍልስጤማውያን ሲገደሉ ሌሎች 2 ሰዎች ደግሞ በተጨማሪ ተገድለዋል። በወቅቱ በነበረው ግጭት 60 ሰዎች የቆሰሉ ሲሆን ከእነዚህም ውስጥ 36ቱ በእስራኤል ወታደሮች ተኩስ የተመቱት ናቸው። በመቀጠልም የጋዛ ታጣቂዎች በመቶዎች የሚቆጠሩ ሮኬቶች ወደ እስራኤል ተኩሰዋል። እስራኤል ኦፕሬሽን ብላክ ቤልት ብላ የጠራችው ግጭት የተከሰተው ከፍተኛ የእስላማዊ ጂሃድ አዛዥ ባሃ አቡ አልአታህ በጋዛ ከተገደሉ በኋላ ነው። ታጣቂ ቡድኑ እስከ
ቴል አቪቭ የሚደርሱ ሮኬቶችን በመተኮስ ምላሽ የሰጠ ሲሆን እስራኤልን በጋዛ ሰርጥ የአየርና የመድፍ ጥቃቶችን ፈጽማለች። ከ48 ሰዓታት ግጭት በኋላ የተኩስ አቁሙ ስምምነት ላይ ተደርሷል። ሚያዝያ 2021 ኢትዮጵያን አቆጣጠር በጋዛ ወደ ደቡባዊ እስራኤል ሮኬት መተኮሱን ተከትሎ የእስራኤል ጦር በጋዛ በሚገኙ የጦር መሳሪያ ማምረቻ ፋብሪካዎች፣ የኮንትሮባንድ ዋሻዎች እና የሐማስ ወታደራዊ ይዞታዎች ላይ ጥቃት አድርሰዋል። ግንቦት 2021 ኢትዮጵያን አቆጣጠር ሐማስ እስራኤል ኃይሎቿን ከአልአቃስ መስጊድ እንድታስወጣ እስከ ግንቦት 10 ቀን ምሽት 12 ሰዓት ድረስ የጊዜ ገደብ ሰጥቶ ነበር። ሰዓቱ እንዳለፈ ሐማስ ከ150 በላይ ሮኬቶችን ወደ እስራኤል ለቀቀ ሲሆን እስራኤልን በዚያው ዕለት በጋዛ ላይ አየር ጥቃት በመጀመርሽ ምላሽ ሰጥታለች። ዌስት ባንክ አንድ ከፍተኛ እስላሚ ጂሃድ አመራር መታሰሩን ተከትሎ ሊሰነዝር የሚችለውን አጸፋዊ ጥቃት ለመከላከያ በሚል እስራኤል በጋዛ ላይ የአየር ጥቃቶችን ከፍታለች። እንደ አውሮፓውያን አቆጣጠር ሚያዝያ 2023 በአልአቃስ መስጊድ ከተቀሰቀሰ ግጭት በኋላ የፍልስጤም ታጣቂ ቡድኖች ከጋዛ ሰርጥ እና ከሊባኖስ ወደ እስራኤል ሮኬቶችን ተኩሰዋል። ግንቦት 1 ቀን 2015 ዓ.ም እንደ አውሮፓውያኑ ግንቦት 9 2023 እስራኤል ኦፕሬሽን ሺልድ እንደ አሮየው የተሰኘ የአየር ጥቃት በጋዛ ሰርጥ ላይ ሰነዘረች። ፍልስጤማውያን ወደ እስራኤል የሮኬት ጥቃቶች በመሰንዘር ምላሽ የሰጡ ሲሆን ግጭቱ ግንቦት 5 ቀን በተደረሰ የተኩስ አቁም ስምምነት አቁመዋል። ጥቅምት 7 ቀን 2023 እንደ አውሮፓውያን አቆጣጠር በሐማስ እና በእስላማዊ ጂሃድ የሚመሩ የፍልስጤም ታጣቂ ቡድኖች ከጋዛ ሰርጥ በድንገት በእስራኤል ላይ መጠነ ሰፊ ጥቃት ሰነዘሩ። በጥቃቱ በርካታ ሮኬቶች የተተኮሱ ሲሆን ታጣቂዎች ድንበር ጥሰው በመግባት 796 ሲቪሎች እና 379 ወታደራዊ አባላትን ገድለዋል። በምላሹ የእስራኤል መንግስት በአስቸኳይ ጊዜ አዋጅ እና የጦርነት ሁኔታ አወጀ። የእስራኤል ጦር በጋዛ ላይ ከፍተኛ የአየር ድብደባና የምድር ወረራ በማካሄድ አጸፋዊ እርምጃ ወስዷል። ይህ ጦርነት ከ2008 እስከ 2009 ግጭት ወዲህ በጋዛ ከተከሰቱት ሁሉ እጅግ አስከፊ ሲሆን በእስራኤልም በ1948 የአረብ እስራኤል ጦርነት ወዲህ ከፍተኛ እልቂት የታየበት ክስተት ተደርጎ ይወሰዳል። የተባበሩት መንግስታት ድርጅት ተቀድሞ ዋና ጸሐፊ ባን ኪሙን ከጋዛ የሚሰነዘሩ ሮኬት ጥቃቶች ተቀባይነት የሌላቸው መሆናቸውን ገልጸው ነበር። በሌላ በኩል ደግሞ እስራኤል በምትወስደው ወታደራዊ እርምጃ የሲቪል ተጎጂዎች ሰዎች ቁጥር በመጨመሩ በእጅጉ እንዳሳሰባቸው ገልጸዋል። የሰብአዊ መብት ኃላፊው ቮልከር ቱርክ በበኩላቸው በጋዛ የጅምላ መቃብሮች መገኘታቸውን ተከትሎ ገለልተኛ ምርመራ እንዲደረግ ጠይቀዋል። አሜሪካ እስራኤል ራሷን የመከላከያ መብት እንዳላት ደጋግማ ገልጻለች። የአሜሪካ ምክር ቤት ለጋዛ ለጦርነት 11.5 ሚሊዮን ዶላር የወታደራዊ እርዳታ የፈቀደ ሲሆን በአጠቃላይ ከሁለተኛው ዓለም ጦርነት በኋላ እስራኤል በአሜሪካ 124 ቢሊዮን ዶላር በላይ እርዳታ ማግኘት ቀዳማዊ ሀገር ሆናለች። የቱርክ ፕሬዝዳንት ረሲፕ ታይፕ ኤርዶጋን እስራኤል በምትከተለው አቋሟ በዓለም አቀፍ ፍርድ ቤት እንደምትከሰስ አስታውቀዋል። እንደ አውሮፓውያን አቆጣጠር በሐምሌ 2014 እስራኤልን የሽብርተኝነት ሀገር በማለት የፈረጀችው ቦሊቪያ በጥቅምት 2023 የተከሰተውን ግጭት ተከትሎ ከእስራኤል ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ አቋርጣለች። የኢንዶኔዥያ መንግስትና ህዝብ ለጋዛ ሰብአዊ እርዳታዎች ሲያቀርቡ ቆይተዋል። በጋዛ የሚገኘውና በ2015 የተከፈተውን የኢንዶኔዥያ ሆስፒታል በገንዘብ ድጋፎች የተገነባ ቢሆን ከ3 ዓመት በኋላ በእስራኤል ቦምብ ጥቃት ደርሶበታል። የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ የፍልስጤም ስደተኞች በሲናይ ልሳነ ምድር ሰፈር እንደሚመሰረቱ እንደማይፈቀድ ገልጸዋል። ይህ የሆነው ታጣቂዎች አካባቢውን እንደ መነሻ ተጠቅመው ጥቃት ቢሰነዝሩም ግብፅ ተጠያቂ ልትሆን ትችላለች በሚል ስጋት ነው። ይሁን እንጂ ግብፅ የድንበር በሯን ለሰብአዊ እርዳታ ክፍት አድርጋለች። እንደ አውሮፓውያን አቆጣጠር ሐምሌ 1 ቀን 2014 የእስራኤልና የጋዛ ግጭት በ23ኛው ቀን የአየርላንድ የውጭ ጉዳይ ሚኒስትር ቻርሊ የእስራኤል ወታደራዊ ዘመቻ ከተጀመረበት ጊዜ አንስቶ የተመለከታቸውን አስከፊ ትዕይንቶችን በሴኔተሮችና በብዙ ዜጎቻችን ዘንድ ያስከተለውን ድንጋጤ፣ ጥላቻ እኔም እናገራለሁ ብለዋል። የአየርላንድ መንግስት በእስራኤል በኩል በተወሰደው ያልተመጣጠነ ወታደራዊ እርምጃ ምክንያት የደረሰውን ተቀባይነት የሌለው ከፍተኛ የሲቪል ሰለባዎች ቁጥር እንዲሁም በሐማስ እና በሌሎች ታጣቂዎች ወደ እስራኤል የሚተኮሰውን ሮኬት እንደማያዝ ገልጸዋል። እንደ አውሮፓውያን አቆጣጠር ነሐሴ 5 ቀን 2014 አንድ የእንግሊዛዊ ካቢኔ አባል የብሪታንያ መንግስት ለ2014 ግጭት በዚያው አቋሙ ምክንያት ከስልጣን ለቀዋል። እንደ አውሮፓውያን አቆጣጠር በ2016 የአሜሪካ ፕሬዝዳንታዊ ምረቃ ዘመቻ ወቅት የዲሞክራቲክ እጩ ቤርኒ ሳንደርስ እስራኤል በጋዛ ላይ የምታደርገው አያይዛት ተችተዋል። በተለይም ኔታንያሁ ከመጠን በላይ ምላሽ በመስጠት አስፈላጊ የሲቪል ሞትን አስከትለዋል በሚል ወቅሰዋል። በሚያዝያ 2016 አንቲ ዲፋሜሽን ሌግ የተባለው ሳንደርስ በኒውክለር ዴይሊ ኒውስ የተሰጡት መግለጫ እንዲያነሱ ጠይቀዋል። ተቋሙ ሳይደርሱ በ2014 የእስራኤል ጋዛ ግጭት የሟቾቹ ቁጥር አጋነዋል ብለዋል። ሳንደርስ ከ10,000 በላይ ንጹሃን ተገድለዋል ያሉ ሲሆን ይህም ቁጥር ከፍልስጤማውያንም ሆነ ከእስራኤል ምንጮች ግምት በእጅጉ የላቀ ነበር። በምላሹም ሳንደርስ በቃል መጠየቁ ወቅት በተጠያቂው የቀረቡለት 2003 የሟቾች ቁጥር ትክክለኛ መሆኑን መቀበላቸውን ስህተቱን ለማረም ጥረት እንደሚያደርጉ ገልጸዋል። የቃለ መጠይቁ ግልባጭ ግን ሳንደርስ በቃለ መጠይቁ ወቅት
ለቀረበላቸው ትክክለኛ ቁጥር እሺ ማለታቸውን አልተካተተም ነበር። ጋዛ ከጋዛ ጦርነት በኋላ በፊት ከነበረው ሞት የእስራኤልና የፍልስጤማውያን ሞት ተመዝግቧል። ከፍልስጤማውያን ሟቾች መካከል 5360 በጋዛ፣ 1007 በዌስት ባንክ ምዕራብ ዳርቻ እና 37 እስራኤል ውስጥ የነበሩ ናቸው። በሁለቱም ወገኖች በአብዛኞቹ ሟቾች ሲቪሎች ነበሩ። መንግስታዊ ያልሆኑ ድርጅቶች እና የተባበሩት መንግስታት እንደገለጹት በቅርብ ጊዜ ጦርነቶች እና የተጣለው እገዳ በጋዛ ያለውን የኑሮ ሁኔታ እያባባሰ የመጣ ሲሆን ጋዛ እስከ 2020 ድረስ ለመኖሪያነት የማትመች ልትሆን ትችላለች ተብሎ ተገምቶ ነበር። በጋዛ ያለው የሰብአዊ ሁኔታ ቀውስ እና አደጋ በሚሉ ቃላት ተገልጿል። በእስራኤል አካባቢ ምክንያት ጋዛ የነዳጅ፣ የምግብ፣ የመድኃኒት፣ የውሃና የሕክምና ቁሳቁስ እጥረት ገጥሟታል። የተባበሩት መንግስታት የሰብአዊ ድጋፍ ኃላፊ ማርቲኒ ግራፊትስ በጋዛ ሲቪል ህዝብ ላይ ያለው ማነቆ እየጠበበ ነው ብለዋል። ዩኤንአርደብሊውኤ ኮሚሽነር ኃላፊ ላዝሪኒ እየተከሰተ ያለ የሰብአዊ ቀውስ መጠን እና ፍጥነት እጅግ የሚያስደነግጥ ነው ሲሉ ገልጸዋል። በጥቅምት 16 ዶክተሮች በሆስፒታሎች መጨናነቅ እና ባልተቀበሩ አስክሬኖች ምክንያት ወረርሽኝ ሊከሰት እንደሚችል አስጠንቅቀዋል። በዚያው ቀን የዓለም አቀፍ ጤና ድርጅት እውነተኛ አደጋ ከመከሰቱ በፊት የቀረው የውሃ፣ ኤሌክትሪክ እና የነዳጅ አቅርቦት ለ24 ሰዓታት ብቻ የሚበቃ መሆኑን አስታውቆ ነበር። በጥቅምት 18 ዩናይትድ ስቴትስ ለጋዛ ሰብአዊ ድጋፍ እንዲያደርግ የሚጠየቀው የተባበሩት መንግስታት የውሳኔ ሀሳብ ውድቅ አድርጋለች። የዓለም ጤና ድርጅት በጋዛ ያለው ሁኔታ ከቁጥጥር ውጭ እየመጣ ነው ብሏል። የጥቅምት 7 ቀን 2023 ጀምሮ የእስራኤል መከላከያ ሰራዊት ትጥቅ ያልታጠቁ ፍልስጤማውያን እስረኞችን፣ ዶክተሮችና ሰራተኞችን ከህግ ውጭ በመግደል ተከሷል። በተጨማሪም አካል ማጉደል፣ የግድያ፣ የቃጠሎና የድፍራ ዛቻዎችን በመሰንዘር እንዲሁም ያለ ህጋዊ ክስ የታሰሩ ፍልስጤማውያንን በማሰቃየት ተወቅሷል። በደርዘን የሚቆጠሩ ትምህርት ቤቶችና ሆስፒታሎች ላይ ከመጠን ያለፈ ኃይልን በመጠቀም ዝርፊያና በፍልስጤማውያን ላይ አስፈላጊው ጭካኔ የተሞላበት አያያዝ እንደተፈጸመ ክስ ቀርቧል። በውጊያ ወቅት የቀኝ አክራሪዎች ቻናል 14 የተደመሰሱ ህንፃዎችና የተገደሉ አሸባሪዎችን ዝርዝር ሲመዘግብ የነበረ ሲሆን ሁሉንም የፍልስጤም ሰለባዎች አሸባሪዎች በሚል ስያሜ ፈርጇቸዋል። በዚህ የቴሌቪዥን ጣቢያ ላይ የሊኩድ ፓርቲ አባል ሐማስ ድንገተኛ ጥቃት በግራ ዘመም ምክንያት የመጣው ነው ሲሉ የገለጹ ሲሆን የጣቢያው ጋዜጠኞችና አቅራቢያ የሆኑ ሽሚዎች ረኪልን የጦር ወንጀሎች ድርጊቶችን በይፋ ደግፈዋል። የጥቅምት 2025 የተኩስ አቁም ስምምነት ተከትሎ የተባበሩት መንግስታት የዓለም ምግብ ፕሮግራም WFP በቀን በአማካኝ 560 ቶን ምግብ ወደ ጋዛ ሰርጥ እንደሚገባ ገልጿል። ይሁን እንጂ በመሰረተ ልማት ላይ በደረሰው ከፍተኛ ውድመትና በርካታ ቁልፍ የድንበር ማቋረጫዎች በመዘጋታቸው ምክንያት የሚላከው እርዳታ በረሃብ ወደ ተጠቁት የሰሜን አካባቢዎች መድረስ አልቻለም። ጥቂት የእርዳታ አቅርቦቶች ብቻ ወደ መካከለኛውና ደቡብ አካባቢዎች የደረሱ ሲሆን ወደ ሰሜን ጋዛ ለመግባት ግን አሁንም የማይቻል ሆኖ ቀጥሏል። የተባበሩት መንግስታት የሰብአዊ ጉዳዮች አስተባባሪ የምግብ አቅርቦቱን ለማረጋጋትና የተንሰራፋውን ረሃብ ለመከላከል በሳምንት በሺዎች የሚቆጠሩ ጭነት መኪናዎች እንደሚያስፈልጉ አስጠንቅቀዋል። በተለያዩ መግለጫ የዩኤን ውሜን ተቋም በጋዛ በ1 ሚሊዮን በላይ ሴቶችና ልጃገረዶች የምግብ ዋስትና እጦት እንዳጋጠማቸው መሆኑን ከነዚህም ውስጥ 250 ሺህ የሚሆኑት በአስቸኳይ የዓለም ምግብ ድጋፍ እንደሚፈልጉ ገምተዋል። የዓለም የምግብ ፕሮግራም ቃል አቀባይ እንደገለጹት ለጋዛ ሲቲ በእርዳታ ስርጭት እስካሁን አልተጀመረም። ምክንያቱም በጋዛ ሰርጥ ሰሜናዊ ክፍል የሚገኙ ሁለት የድንበር አቋራጮች ዚክም እና አሩዝ አሁንም እንደተዘጉ ናቸው። እነዚህ አካባቢዎች በትክክል የሰብአዊ ቀውስ እጅግ የከፋባቸው ናቸው ብለዋል። ተመልካቾቻችን ለዛሬ ያዘው የነበረው የእስራኤልና የሐማስ ጦርነቶች ይህን ይመስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ለዓለማችን ይሁን።